You go for a job interview. You go to get married. You have to be ready for anything. Anything can happen. The day after you get married, anything can happen. ለስራ ቃለ መጠይቅ ትሄዳላችሁ፣ ለመጋባት ትዘጋጃላችሁ። ለማንኛውም ነገር ዝግጁ መሆን አለባችሁ። ማንኛውም ነገር ሊከሰት ይችላል። ካገባችሁ ማግስት ማንኛውም ነገር ሊፈጠር ይችላል። በአማችና በምራት መካከል ጦርነት ሊነሳ ይችላል። በሚስትና በባል እህት፣ በእርሶና በሚስቶ ወይም በሚስትና በአባት መካከል ግጭት ሊኖር ይችላል። በማግስቱ ማንኛውም ነገር ሊከሰት ይችላል። ጠዋት ሲነኩ የትዳር አጋሮ ላይኖር ይችላል። የት ይሄድ እንደሆነ ማንም አያውቅም። ሁሉም ነገር ሊያበቃ ይችላል። ለማንኛውም ነገር ዝግጁ መሆን አለበት። ስለ ነብዩ ሰለላሁ ዐለይሂ ወሰለም ጀግንነት ስናወራ ስለ ውጊያ ጀግንነታቸው ብቻ አይደለም የምናወራው። ነገር ግን በጦርነት ላይ ያሳዩት ጀግንነት ትልቁ ምሳሌ ነው። ምክንያቱም በውጊያ ላይ አደጋ ላይ የሚወድቀው ምንድነው? ምን ሊያጡ ይችላል ነው ሕይወቶቹ። ይህ ከማንኛውም ነገር በላይ ከባድ ነው። ሁላችንም የምንፈራው ነገር ይህን ነው። ማንም ሰው ሕይወቱን ለሌላ አሳልፎ መስጠት አይፈልግም። ይህ የሚያሳየው ነብዩ ሰለላሁ ዐለይሂ ወሰለም ወደ ማይታወቀው ነገር ለመዝለልና ሁሉንም ነገር መስዋዕት ለማድረግ ዝግጁ እንደነበሩ ነው። ሌላው የነብዩ ሰለላሁ ዐለይሂ ወሰለም ትልቅ የጥንካሬ ምሳሌ ማንነታቸውን በግልጽ የማሳየት ጀግንነታቸው ነው። ብዙዎቻችን የተከፋፈለ ማንነት አለን። ቤት ውስጥ ሌላ ሰው ነን፣ ሥራ ቦታ ሌላ ሰው፣ መስጂድ ውስጥ ደግሞ ሌላ። የሥራ ባልደረባቸውንና ቤተሰቦቹን ብትጠይቋቸው ስለ አንድ ሰው ሳይሆን ስለ ሁለት የተለያዩ ሰዎች የሚያወሩ ነው የሚመስለው። ይህ ሰው ማን እንደሆነ አናውቅም። ማንነትን በግልጽ ይዞ መገኘት ከፍተኛ ጀግንነት ይጠይቃል። በሥራ ቦታ አንድ የሥራ ባልደረባ ነበረኝ። በየቀኑ 6:30 ላይ ለሥራ ባልደረቦቹ ለሽርሽር እየወጣሁ ነው ይላቸዋል። እነሱም ይገረማሉ። ምግብ ለመብላት ስንሄድ እሱ ለምን ለሽርሽር እንደሚወጣ አያገባቸውም። ዝናብ ቢዘንብ፣ ፀሐይ ቢበራ፣ በረዶ ቢጥል በየቀኑ 25 ደቂቃ ይወጣል። እኔ ሰላት ሊሰግድ እንደሚሄድ አውቅ ነበር። አንድ ቀን እንዲህ አልኩት፣ ሐቢቢ ለምን አትነጋገራቸውም? ለመስገድ እንደምትሄድ ንገራቸው። ምናልባት ከመካከላቸው አንዱ ስለ እስልምና ጥያቄ ሊጠይቅህ ይችላል። ለምን ማንነትህን አትገልጽም? ምን እንዳለኝ ያውቃሉ? እፈራለሁ፣ ምን ይሉኛል ብዬ እሰጋለሁ አለኝ። ማንነትን ይዞ መቆም ጀግንነት ይጠይቃል። በመጀመሪያ ጊዜ ወደ እንግሊዝ ስመጣ ኖቲንግሃም ዩኒቨርሲቲ ገባሁ። አንድ ሙስሊም መጥቶ ራሱን አስተዋወቀኝ። ሞ እባላለሁ አለኝ። እኔም ይህ ሰው ምን ሆኖ ነው ብዬ አሰብኩ። ሰላት ሰግጄ ስወጣ አይቶኛል። መስገጃ ክፍል ውስጥ ተያይተናል። ሙስሊም መሆኔን ያውቃል። ሞ እባላለሁ ሲለኝ ግራ ገባኝ። ከጊዜ በኋላ ይህን ሰው ሳስተውለው ረመዳን ላይ እንኳን ረሃብ አይሰማኝም፣ በጣም ጥሩ አመጋገም ዳይት ላይ ነኝ ይል ነበር። በዙሪያው ላሉ ሰዎች ማንነቱን አይገልጽም ነበር። ለምን? ምክንያቱም ፍርሃት ስላለ ነው። ማንነቴን ቢያውቁ ምን ይፈጠራል? ከነሱ ያገሉኛል፣ ተለየ አስተያየት ይሰጡኛል፣ ያገኘሁትን ክብርና ጥቅም አጣለሁ የሚል ስጋት አለ። ቆሞ እኔ ይህ ነኝ ማለት ጀግንነትና ብርታት ይጠይቃል። በመካ መተን 13 ዓመታት እስልምናቸውን ደብቀው የቆዩ በርካታ ሙስሊሞች ነበሩ። ማንነታቸውን ለሁሉም ለማሳየት ጥንካሬው አልነበረም። ነገር ግን ማንነታቸውን በይፋ ለማሳየት የደረሱ ታላላቅ ሙስሊሞችም ነበሩ። አብደላህ ኢብን መስዑድ በኋላ ላይ በእስልምና ውስጥ ትልቅ ቦታ የያዘ ሰው ነው። በወቅቱ ግን ማይታወቅ ትንሽ እረኛ ነበር። ሥራው በግ ጠባቂ ነበር። ከታላላቅ ጎሳዎች ወይም መሪዎች ወገን አልነበረም። ነገር ግን በመካ መሃል በካዕባ አጠገብ ቆሞ ቁርአንን ይቀራ ጀመረ። ሰዎች በድንጋይ ወገሩት፣ ጥቃት አደረጉበት፣ ደሙ እስኪፈስ ድረስ መቱት። ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመለስ ነብዩም ነገ ተመልሰህ ይህን በራስህ ላይ አታድርጋሉት። እሱ ግን አይደለም፣ ነገም እሄዳለሁ፣ ማንነቴን ከመግለጽ ሊያግዱኝ አይችሉም ማለት። ይህ ነው የሚያስፈልገው ጀግንነት። አሁን ባለንበት ሁኔታ በኢስላሞፎቢያና ሰዎች ስለ እስልምና ባላቸው የተሳሳተ አመለካከት ምክንያት መፍትሄው ሙስሊም መሆንን ደብቀን ሌላ ነገር መስሎ መታየት እንደሆነ ልታስቡ ትችላላችሁ። ይህ ደግሞ በስሩ የተወሰነ የንፍቅና ደረጃ አለው። ምክንያቱም ንፍቅና ማለት እውነተኛ ማንነትን ደብቆ ሌላ ሆኖ መታየት ነው። ነብዩ ሰለላሁ ዐለይሂ ወሰለም በካዕባ ፊት ቆመው ሲሰግዱና ስጁድ ወርደው 4 የመካ መሪዎች ከብረው የገመል ሆድ ዕልቃ በራሳቸው ላይ ደቡባቸው። አቡበክር ስዲቅና ልጃቸው ፋቲማ እየሮጡ መጥተው እስኪያባሯቸው ድረስ መቷቸው። ሁሉም ሰው ጥቃት እያደረገበት ስጁድ ውስጥ መቆሙ ምን ያህል ብርታት ይጠይቃል? ጀግና መሆን አለባችሁ። ይህ አካላዊ ጥንካሬ አይደለም፣ ምክንያቱም ከማንም ጋር ቦክስ እየተጋተሙ አይደለም።
ይህ ጥንካሬ በውስጥ ያለ ነው። ለዚህ ነው ሰዎች ለምን ስፖርት አትሰራም ብለው ሲጠይቁኝ እኔ ጡንቻዬን የማጠነክረው በልቤ ውስጥ ነው ብዬ የምመልሰው አልሐምዱሊላህ። በውስጥ ጥንካሬ ያስፈልጋል። ብዙ ወንዶች አካላዊ ጥንካሬያቸውን ለማሳየት ብዙ ጊዜ ያተፋሉ። ነገር ግን በውስጣቸው ለራሳቸው ያላቸው ግምት ዝቅተኛ ነው። ሰውነታቸውን በማሳበጥ ያንን ክፍተት ለመሙላት ይሞክራሉ። ነገር ግን ውስጣዊ ጥንካሬ ከሌላችሁ በአንድ ጊዜ መሸነፋችሁ አይቀርም። ያ ቁርአን የቀራውና ጥቃት የደረሰበት አብደላህ ኢብን መስዑድ በመዲና ውስጥ በጣም ቀጭን እግር የነበረ ሰው ነበር። አንድ ቀን ዛፍ ላይ ሲወጣ ሰሃቦች በእግሩ ቅጭንትረት ይስቁበት ጀመረ። ይህ ሰው ነው ወይስ እንጨት ብለው ተሳለቁ። ነቢዩ ግን የአብደላህ የእግር ባጥ በአላህ ዘንድ ከኡሁድ ተራራ ይበልጣል አሏቸው። እሱ የእግር ስፖርት ሌግ ዴይ አልሰራም ነበር፣ ጡንቻውንም አላሳይም ነበር። ነገር ግን አላህና ነቢዩ የሚወዱት ሌላ ጥንካሬ ነበራቸው። ይህም ለእውነት መቆም ጀግንነት ነው። ወደ ኋላ አለማፍረፍረፍ፣ አለመዋሸት እና እውነትን ባለችባት መናገር ነው። በሕይወታችን ውስጥ ጀግንነታችን የሚፈተኑባቸው ጊዜያት ይመጣሉ። ያኔ ነው እውነተኛ ማንነታችን የሚታወቀው። ዛሬ ሁሉም ሰው ሰውነቱን ለመገንባት ይሮጣል። ነገር ግን በአላህ ዘንድ ትልቁ ጥራት ለትክክለኛው ነገር ለመቆም ጥንካሬ እንደሆነ የሚያስተውል ጥቂት ነው። የነቢዩ ሰለላሁ ዐለይሂ ወሰለም ጀግንነት ከየት መጣ? እኛስ በሕይወታችን ይህን ጀግንነት እንዴት እናገኝ? ዛሬ የስነ ልቡና ባለሙያዎች በራስህ እመን፣ ሁሉንም ነገር ማድረግ ትችላለህ ይላሉ። ይህ ጥንካሬ የሚሰጥ ይመስላቸዋል? ሙሳን ዐለይሂ ሰላምን እንደ ምሳሌ ብንወስድ መጀመሪያው ራእይ ከአላህ ሲመጣለት በራሱ ተማምኖ ነበረ ወይስ ፈርቶ ነበር? የሚቃጠለው ቁጡሻ ፊት ቆሞ አላህ ሲናገረው ፈርቻለሁ፣ ደንግቻለሁ ነበር ያለው። እንዲያውም አላህ በትርን ወደ እባብ ሲቀይር ሙሳ ዐለይሂ ሰላም ሮጠ። ይህ ጀግንነት ነው? እየሸሸ ነበረ። ሮጦም ወደ ኋላ አልተመለሰም። አላህም ና አትፍራ አለው። ነቢይ በአላህ ፊት ሊፈራ አይገባውም። ሌላ ጊዜ ሊፈሩ ይችላሉ፣ በሰው ፊት ሊፈሩ ይችላሉ። ነገር ግን በአላህ ጥበቃ ስር ሲሆኑ እንዴት ይፈራሉ? ያ መረጋጋት በራሱ ከመተማመን ነው የመጣው አይደለም፣ ጥንካሬው ከአላህ ነው። በራስ ከመተማመን በፊት በአላህ ላይ መተማመን ሊኖራችሁ ይገባል። ባለበለዚያ ምንም አይነት ንግግር በራስ ተማማኝነት ሊሰጣችሁ አይችልም። በነቢዩ ሰለላሁ ዐለይሂ ወሰለም ጀግንነት ለመላበስ የመጀመሪያው ተግባራዊ እርምጃ በአላህ ላይ መተማመን ነው። በሁነይን ጦርነት ወቅት ሺዎች ሲከቧቸውና የፍላጻ ዝናብ ሲዘንብ ባልደረቦቻቸውም ሲበታተኑ ነቢዩ መጀመሪያ የተናገሩት አላህ ሆይ ድልና እርዳታን ላክልኝ ነበረ። ተማማኝነታቸው በራሳቸው ላይ ሳይሆን በፈጣሪ ላይ ነበረ። ሙሴም ዐለይሂ ሰላም ወደ ፊርዓውን እንዲሄድ ሲታዘዝ እፈራለሁ ሲል አላህ አትፍራ፣ በእኔ ተአምራትና ራእይ ክዘና፣ አንተና ከአንተ ጋር ያሉት ሁልጊዜም አሸናፊዎች ናቸው አለው። አማኞች በጦርነት ላይ ሲሆኑ አላህ ምን እንዲያደርጉ የሚያዛቸው ይመስላችኋል? ሰይፍ መሳል፣ ጋሻ መግዛት፣ ፈጣን ፈረስ መከራየት፣ እነዚህ ተግባራዊ ነገሮች ናቸው። ነገር ግን አላህ የሚለው እናንተ ያመናችሁ ሆይ ከጠላት ጋር ስትገናኙ ጽኑ፣ አላህንም በብዛት አውቁ፣ ዚክር አድርጉ፣ ትዳኑ ዘንድ አለ። እንግዲህ የጀግንነት ምስጢራዊ የምግብ ይዛ የአላህ ዚክር ነው። ሁልጊዜም ከአላህ ጋር መሆን። አላህ ትዕዚዝት ካደረጋችሁ እኔ ከእናንተ ጋር ነኝ ይላል። የአላህ እርዳታ ከአንተ ጋር ከሆነ፣ መላእክቶቹ ከጀርባህ ከሆኑ እንዴት ይፈራል? መተማማኝነትህ ከአላህ መምጨት አለበት። ከዚያ ቀጥሎ በዝግጅት የሚመጣ በራስ ተማማኝነት አለ። ጀግንነት በጣም ሰፊ ነው። በሥራ ቦታ ሰላት ለመስገድ ጀግንነት ያስፈልጋል። ልጅ ለመውለድ ጀግንነት ያስፈልጋል። ብዙ ሙስሊም ጥንዶች በዚህ ጨለማ ዓለም ውስጥ ልጅ መውለድ አለብኝ ብዬ ጠይቁኛል። ዓለም ጨለማ ሆና ነው ወላጆቻችሁ እናንተን የወለዱት። መንገዶች አደገኛ ቢሆኑም አሁንም እየነዳችሁ ነው። ልጅ መውለድ በሕይወታችሁ ውስጥ ያልተጠበቁ ነገሮችን ይመዳል። በየቀኑ ልጃችሁ ምን እንደሚያደርግ መተንበቅ አይቻልም። ምንም ነገር 100% ሊታቀድ አይችልም። እኛም የምንፈራው ይህንን ነው። ሁሉም ነገር በእቅድ መመራት እንፈልጋለን። አንድ ሰው ለዓመታት አልሰራሁም ይላል። ለምን? የሥራ ገበያው ከባድ ነው፣ ባለፈው የነበረኝ አለቃ አስቸጋሪ ነበረ ይላል። በውስጡ ግን ፍርሃት አለ። ሲቪ አዘጋጅቶ ለቃለ መጠይቅ መቅረብ ጀግንነት ይጠይቃል። ለሥራ መፈለግ፣ ለመጋባት፣ ልጅ ለመውለድ ወይም ዕውቀት ለመፈለግ ጀግንነት ያስፈልጋል። ባለፈው ሳምንት አንድን ሰው ለስልጣኔ አብረን እንሂድ አልኩት። የት ነው አለኝ። ሊድስ ነው አልኩት። በባቡር መሄድ አለብኝ ብሎ ደነገጠ። ባቡር ውስጥ ምን ሊፈጠር ይችላል? ሌባ አለ ወይስ ታረዳለ? ባቡሩ ሊቆም ይችላል፣ ሰራተኞች አድማ ሊያደርጉ ይችላሉ ይላል። ዕውቀትን ለማግኘት ትንሽ ስጋት ውስጥ ለመግባት ካልፈለጋችሁ ቤታችሁ ተሰማታችሁ ምንም ሊያታገኙት አይችሉም። ኢማም ሙስሊም በሐዲስ ስብስባቸው ውስጥ ዕውቀት በመህችት አይገኝም የሚል አረፍተ ነገር ጽፈዋል። ዋጋ ያለው ነገር ከፈለጋችሁ ላብ፣ እንባና መስዋዕትነት ያስፈልጋል። ገተሙ እንዳለው ትልቅ ነገር ትመኛለህ፣ ሌሊቱን ሁሉ ግን ትተኛለህ። እኑ የሚፈልግ ሰው ወደ ባህሩ ጥልቅነት ውስጥ መጥለቅ አለበት። ያ እኑ ዳግ ሀዲር
ወይም የትዳር አጋር ሊሆን ይችላል፣ የሥራ ዕውቀት ሊሆን ይችላል፣ ወይም የሚጠቅም ዕውቀት ሊሆን ይችላል። ትልቅ ነገር ለማግኘት ጥረት ማድረግና ላብ ማንጣፍ ያስፈልጋል። ጀግንነትን ከጦርነት አውድ በላይ ያስፉ። አሁን ባለንበት ሁኔታ የምናደርጋቸው አብዛኞቹ ጦርነቶች አካላዊ አይደሉም። የኢኮኖሚ ጦርነት፣ የሳይበር ጦርነት እና የአእምሮ ጫና ነው። ልጆቻችሁ ትምህርት ቤት ውስጥ በማይስማሙበት ነገር ሲማሩ ቆሞ ይህን አልቀበልም፣ ልጄን ከዚህ ትምህርት ነፃ አድርጉ ለማለት ጀግንነት ያስፈልጋል። በሕዝብ ቦታ ሰላት ለመስገድ ጀግንነት ያስፈልጋል። ብዙ ሰዎች ሰላትን ለምን ያሳልፋሉ? በሕዝብ ፊት ለመስገድ ስለሚያፈሩ ነው። ቤት ገብቼ ሁሉንም በአንድ ላይ ልስገድ ብለው ይጠይቃሉ። ይህ ሁሉ ጀግንነት ይጠይቃል። የመጀመሪያው እርምጃ ድጋፍን ከአላህ መፈለግና ዱዓ ማድረግ ነው። ሁለተኛው ደግሞ ጥሩ ዝግጅት መሆን ነው። አላህን እተማመናለሁ ብላችሁ በፒጃማ ለሥራ ቃለ መጠይቅ ከሄዳችሁ ሥራውን አታገኙትም። ለማንኛውም ነገር ዝግጁ መሆን ማለት ዝግጅት ማድረግ ማለት ነው። አላህ በቁርአን ውስጥ የምትችሉትን ያህል ኃይል አዘጋጁ ይላል። ለጦርነትም ሆነ ለትዳር ዝግጅት ሳታደርጉ መግባት አይችሉም። We have to speak to defend the truth, to defend Allah, to defend Islam.